ከመንፈስህ ወዴት እሄዳለሁ? መዝሙር 139 ላይ ያለ ቃል ነው ማስተምራችሁ ዛሬ። በጣም አጭር ቁጥር 6 ላይ ምን ይላል? ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ አለ። መኝታዬ በሲኦል ባደርግ በዚያ ትገኛለህ። በንጋት ክንፍ ተነስቼ ብበር እስከ ባህሩ ዳር ጫፍ ብደርስ መጨረሻዬ ዳርቻ መጨረሻ ብሄድ በዚያ ቢሆን እጅህ ትመራኛል፣ ቀኝ እጅህ አጥብቀህ ትይዛኛል። እኔ ጨለማውን በእርግጥ ይሰውረኛል፣ በዙሪያዬ ያለው ብርሃን ሌሊት ይሆናል ብል ጨለማ አንተን አይዝህም፣ ያንተን አይን አይዝም ይላል። ደስ ይላል። ጨለማ ያንተን አይን አይዝም፣ ሌሊቱም እንደ ቀን ያበራል፣ ጨለማም ብርሃንም ላንተ አንድ ናቸው ይላል። አሁን ዳዊት ነው ይሄንን መዝሙር የዘመረው። የመዝሙሩ ርዕስ ምንድነው? ይሄ ዳዊት 139ኛው መዝሙር ሁሉን አዋቂ አምላክ የሚል መዝሙር ነው። ይሄ መጽሐፍ ቅዱስ አስተማሪዎች ይሄንን ሲጽፉት ማለት ነው ከኮንሰፕቱ ተጨምቆ ሁሉን አዋቂ አምላክ ይላል። አሁን እዚህ ጋር ዳዊት በዋናነት በህይወቱ ዋና ነገሬ ብሎ የሚያየው በህይወቱ ዋና ነገሬ ብሎ ፎከስ ያደረገበት ነገር ንጉስነቱ አይደለም፣ ጎበዝ ጦረኛ መሆኑ አይደለም፣ ወይም ሌላ ሀብቱና ንብረቱ እግዚአብሔር የባረከው ነገር ሳይሆን የእግዚአብሔር መንፈስ። የእግዚአብሔር መንፈስ ለዳዊት ዋና ነገሩ ነው። የእግዚአብሔር መንፈስ በዳዊት ህይወት ውስጥ ለድርድር የማይቀርብ ነው። ኢየሱስ ለዳዊት ልዩ ነው። መንፈስ ቅዱስ ለዳዊት ልዩ ነው። የእግዚአብሔር መገኘት ለዳዊት ልዩ ነው። በጌታ በኢየሱስ ስም እጸልይላችኋለሁ፣ መንፈስ ቅዱስ ልዩ ነገራቸው ይሁን፣ ዋና ነገራቸው ይሁን። አሜን አሜን አሜን። አያችሁ ዳዊት በአፉ ብቻ አይደለም እሱ ዋና ነገሬ ነው የሚለው። ዳዊት በተግባር ነው መንፈስ ቅዱስ ዋና፣ በሱ በተግባር ነው። ዳዊት ግን ስህተት የሚሰራ ሰው እንደነበር ደግሞ እናያለን። ዳዊት አይስትም አይወድቅም አይደለም። ዳዊት ቢወድቅም ቢሳሳትም ምንም ቢልም ግን የመንፈስ ቅዱስ በህይወቱ ያለው ዋናነት ኔቨር ቼንጅ አድርጎ ያውቃል። ኢየሱስ ጌታ አሜን አሜን። አሁን እዚህ ጋር ስናይ ዳዊት ምንድነው? ዳዊት በእግዚአብሔር መንፈስ እዚህ የደረሰበት ደረጃ እንደደረሰ የሚረዳ ሰው ስለሆነ የተረዳ ሰው ስለሆነ መንፈስ ቅዱስ የንግስናው ምንጭ፣ የአሸናፊነቱ ምንጭ፣ ሴሌብሪቲ እንዲሆን ሰው ሴሌብሬት እንዲያደርገው የሞገሱ ምንጭ፣ የድሉ ምንጭ እንደሆነ መንፈስ ቅዱስን ስለተረዳ በመንፈስ ቅዱስ አትምጣበት። እስኪ ከጎናችሁ ያለውን ሰው ነካ አድርጉና በመንፈስ ቅዱስ አትምጣብኝ በሉት። ማስጠንቀቂያ። ሃሌሉያ! አረ ሃሌሉያ! አያችሁ ዳዊት አይቀልድም በፕሬዘንስ። እስኪ በፕሬዘንስ አልቀልድም በሉ በጌታ። አንተ ይኸውልህ አይቀልድም ስለ ለምን መሰለ? አንድ እረኛ ምሳ አድርስ ተብሎ ጦር ሜዳ ሄዶ ለወንድሞቹ ምሳ ከሰጠ በኋላ ያለውን የእስራኤልን ቻሌንጅ አይቶ እኔ ገጥመዋለሁ ያለ ትንሽ ብላቴና ልጅ ያንግ ሜን። ከዛስ ይሄው ከተባለ ገጠመ። ጎልያድን የገደለ ቀን ሳኦል ሺህ ገደለ፣ ዳዊት ግን 10 ሺህ ገደለ ተባለ። ሴሌብሪቲ ሆነ፣ ከንጉስ በለጠ። ምን ብሎ ነው ጎልያድን የጣለው? አንተ በተገዳደርከው በእስራኤል ቅዱስ በእግዚአብሔር ስም መጣባሃለሁ ብሎ ነው። አያችሁ በእግዚአብሔር ስም ጎልያድን እንዳሸነፈ አይረሳም። የዳዊትን ቬሪ ሴንሲቲቭ ፐርሰናሊቲውን ልንገራችሁ። ዳዊት ቤርሳቤ የምትባል ሴት ጋር ገባ ጦር ሜዳ ሳይሄድ። ቤርሳቤ ጋር ከገባ በኋላ ከዛ አረገዘች፣ ባሏን አስገደለ። ትዝ ይላችኋል። መጨረሻ ላይ ነብዩ ሲመጣ መዝሙር 51 ሄዳችሁ አንብቡ። አንተን ብቻ በደልኩ ነው ያለው። he didn't even care ለሰው ከሱ ጋር ያለው ነገር። ከዛም ተቀላጭ ቅዱሱ መንፈስ ከኔ ላይ አትውሰድብኝ። ዋና ፎከሱ ማለት ነው አድሚት አረጋለሁ፣ ጥፋቴን አምናለሁ፣ ግን እባክህ በዚህ ጥፋቴ አትሂድብኝ። ሰማችኋል? እና ዳዊት በፕሬዘንስ አይቀልድም። አንድ ጊዜ የእግዚአብሔር ታቦት ወደ እስራኤል ሲመለስ ወጣና እየዘለለ እየደነሰ ይላል መጽሐፍ፣ እየጨፈረ በእግዚአብሔር ታቦት ፊት ሲያመልክ የእግዚአብሔርን ታቦት ልብሱ ወደቀ ከላዩ ላይ፣ እርቃኑ ታየ። እሱ ግን እግዚአብሔርን ከመውደዱ መንፈሱን ከመውደዱ የተነሳ ልብሱን እንኳን አስተካክሎ አምልኮ ለመቀጠል ጊዜ የለውም። what kind of የተለየ ፓሽን ነው ይሄ? ምንድን ነው ይሄ?
እንደዚህ አርጎ ቆይ ቢዘላ አይሻልም እንዴ? ሂዶን ከር እላዩ ላይ ይሁን ልብሱ እላዩ ላይ አይሁን ትዛላለው። ይውደቅበት አይውደቅበት ትዛላለው። አይ ቲንክ መጨረሻ ላይ ነው የተገለጠለት ብዬ ነው ማምነው። ለምን መሰላችሁ? መንፈስ ቅዱስ ያሰክራል። የሰከረ ሰው ኮቱን ረስቶ ነው ወደ ቤቱ የሚሄደው። አያችሁ የእግዚአብሔር ፕሬዘንስ ወደ እስራኤል ሲመለስ ካቦድ ሲሆን ግሎሪ ሲመለስ በግሎሪ ፊትማ እንዴት ነው ኖርማል የምትሆን? ለዳዊት የእግዚአብሔር ፕሬዘንስ ኖርማል ነገር አይደለም። አሜን። አረ አሜን ናችሁ ወይ? የእግዚአብሔር መገኘት ለዳዊት ኖርማል ጉዳይ አይደለም። አሜን። የእግዚአብሔር መገኘት ለዳዊት ዋና ነገሩ ነው ከምንም በላይ። አያችሁ ዳዊት እንደዛ ያመለከ አያውቅም። እርቃኑን ይሁን መጨረሻ ነው ያወቀው። እንዴ ልጅ ሚስቱ ተዛትላችሁ ሚልኮል እኮ ሚስቱ ነች። የንጉስ የፕሪንሰስ እኮ ነበረች። የሳኦል ልጅ ነች። ምን ሆነ ነው የእስራኤል ንጉስ በእስራኤል ቆነጃጆች ፊት እንደዚህ ሆናል እንዴ? ወይ አንቺ አለ እንደ አሁን ከሆንኩለት በላይ እሆንለታለሁ። ለኔ በሱ የሚመጣብኝ ሰው ጠላቴ ነው። ስሚ ከአባትሽ ያስተርፈኛል። እሷ ሚስቱ ስለሆነች ሃንዬ ምናምን አይደለም። ዳና ጌታ ልዩ ነገር ነው። መንፈስ ቅዱስ ከምንም ጋር አንደኛ መንፈስ ቅዱስ ሚስቴ ሁለተኛ የሚባል ጉዳይ የለም። ከቶ አልጅንም አንደኛ ልለው ሁለተኛ ሆኖ ማን ተከተለው? ሁሌ ብቻውን የሚመለክ ትልቅ የሚጨምር ፍቅር ከትናንቱ ይልቅ ከቶ አልልም አንደኛ ልለው ሁለተኛ ሆኖ ማን ነው? እግዚአብሔር አንደኛ ገብርኤል ሁለተኛ ያደረገው የለም። እግዚአብሔር አንደኛ እንትን ሁለተኛ የለም። ዳዊት እንደዛ አይነት ሜንታሊቲ ነው ያለው። ከዛ ምን እንዳለ ታውቃላችሁ? እግዚአብሔር ሁሉን ቻይ አምላክ ስለሆነ የእግዚአብሔር ፕሬዘንስ ይመራመራል። ምን አይነት ትልቅ ነው ይላል። እንዴት ትልቅ አምላክ ነው ይላል። አቤት የእግዚአብሔር መንፈስ ይላል። ይገረማል። እግዚአብሔር ሁሉን የሞላው ለካ በመንፈሱ ነው ይላል። ከዛ መዝሙር ይሄ 39 ላይ ምን ብሎ መሰላችሁ የጀመረው? ላንብብላችሁ በጌታ እግዚአብሔር ሆይ መረመርከኝ አለ፣ አወከኝ አለ። አንተ መቀመጤና መነሳቴን ታውቃለህ። አያችሁ ኖሌጁ ሲገለጥለት እኮ ነው። የእግዚአብሔር ኖሌጅ የእግዚአብሔር ማንነት ሲገባው ማለት ነው። ቀጥሎ ምን አለ? የልቤን ሐሳብ ገና ከሩቅ ታስተውላል። ገና ሳላስብ ኔክስት ይር ምን እንደማስብ ያውቃል። አረ አሜን፣ አረ አሜን። ገና ሐሳቤን ከሩቅ ታውቃለህ። ለምን መሰላችሁ? ልንገራችሁ። ይሄ 139ኛ ነው። ያኔ ትዝ ይላችኋል ዳዊት አርሚውን አስቆጠረ። ሰይጣን ይልና መጽሐፍ ሲናገር የዳዊት ልብ አንቀሳቀሰው ይላል። ግን ሲቀባ እሱ ምን ተብሎ ነው የተቀባው? ጠላት አይጠቀምበትም፣ ያመጻ ልጅ መከራ አይጨምርበትም ተብሎ ተጽፏል። ግን ተጠቀመበት በኤልሳቤ ጋር ለመግባት፣ ተጠቀመበት ኦሪዮንን ለማስገደል፣ ተጠቀመበት የእስራኤልን ሰራዊት ለማስቆጠር። ዳዊት ብዙ ጊዜ ሰይጣን ሙቭ አድርጎት ሪያክት አድርጓል። ዲሲቭ ሆኖ ማለት ነው። እና ግን እንደዚህ ከሱ ምህረቴ ለዘላለም አትለይም ይላል መጽሐፍ። ገና ሲቀባ ማለት ነው። ምህረቴ ከሱ ጋር ለዘላለም ትኖራለች ለልጅ ልጆች። ሰለሞን እግዚአብሔር የዳዊት ልጅ ነው። እግዚአብሔር ንጉስ አደረገውና ምህረቴ ለዘላለም ከሱ ጋር ትቀጥላለች አለ። ሄዶ ሰለሞን ምን እንደሚያደርግ ያውቃል። ይሄው መጽሐፍ ምን ይላል? አንተ መቀመጤን መነሳቴን አወቅ፣ ሐሳቤን ገና ሳላስብ ከሩቅ ሐሳቤን አወቅ ይላል። ከሩቅ ሐሳቤን አወቅ። እግዚአብሔር ይወላችሁ ባይዘው ኢንክራይስት ከሆናችሁ በኋላ መቼ የምትወድቅበትን፣ መቼ የምትነሳበትን፣ መቼ ጥሩ መቼ መጥፎ እንደምንሰራ ገና ሳንወለድ ያውቃል። አሜን አሜን። እግዚአብሔር ሁሉን አዋቂ ነው ስንል እንደዛ ነው። አሜን ናችሁ? ቀጣ እንደዚህ ይላል እግዚአብሔር ሆይ ገና ቃል ከአንደበቴ ሳይወጣ እነሆ አንተ ሁሉን ታውቃለህ። ሰማችሁ አይደል? እኔ እኮ ገና ሳልናገር ምን እንደምናገር ታውቃለህ። እንደዚህ አይነት አምላክና አባት እየተከተልን ነው እኛ የምንፈራው። ይሄንን ካለማወቅ ነው። ዳዊት ለካ ይሄ ከገባው በኋላ ምድር ብትናወጥ ተራሮች ወደ ባህር ልብ ቢወሰዱ እኛ አልፈራም። እኔ ለምን? እግዚአብሔር ሁሉን አዋቂ ነው። እኔ በጣም እኮ ነው የሚወደኝ። እንዴት ነው አሳልፎ ለአውሬ የሚሰጠኝ?
ስለዚህ አልፈራ፣ አልከስርም፣ አልታመምም። አሜን በሉ በኢየሱስ። አሜን አሜን አሜን። ከዛስ አንተ የኋላውንም የፊቱንም ዙሪያዬንም ከለልከኝ፣ ከእጅ በላይ ያደረክ። እንዲህ ያለ እውቀት ለእኔ ድንቅ ነው፣ ልደርስበት የማልችል ከፍ ያለ ነው ይላል። ይሄንን ማወቄ በጣም ድንቅ ነው፣ ልደርስበት የማልችል ከፍ ያለ ነው። ምን አይነት አምላክ ነህ? ከዛ ቀጥሎ ነው። ስለዚህ አለ ይሄንን ሁሉ የምታቅነ፣ ስለዚህ ከመንፈስ ወዴት እሄዳለሁ? ይሄ ስለ ፕሬዘንስ ነው። 24/7 በእግዚአብሔር ፕሬዘንስ ስለመኖር፣ በመንፈስ ቅዱስ ስለመኖር፣ ከመንፈሱ ጋር ኮኔክት አድርጎ ስለመኖር፣ ኔቨር ድራይ ላይፍ እንዳይኖር የሚያደርግ እግዚአብሔር ቃል። ዛሬ እንዲሰማ ነገ እንዳይሰማ ምናምን አይደለም፣ ተሰምቶ ነው የምትቀጥለው ከዚህ ቀን በኋላ። አረ አሜን በሉ። ይሄንን ለመረዳት እግዚአብሔር ያስተማረኝን ልንገራችሁ። ስሙኝ። እግዚአብሔርን መራ በሚል ቲቺንግ ነው ላስት ዊክ ያየ ነውና የሱ ቀጣይ ነው ዛሬ። እና ወደ ሰማይ ቦታ ወደ ምድር ብሄድ ከምድር ጫፍ ብሄድ ሁሉ ቦታ ላይ ያለ ምናምን አለ ዳዊት ተናገረ። እና ይሄ ሁሉ የሚለው ለምንድን ነው ብትሉ እግዚአብሔር ከሰው ልጆች ጋር ለመኖር ዋጋ የከፈለ አምላክ ነው። እኔን በደንብ ስሙኝ። እግዚአብሔር ከሰው ልጆች ጋር ለመኖር ዋጋ የከፈለ አምላክ ነው። እግዚአብሔር ሁሉን ቻይ ነው፣ ሁሉን አዋቂ ነው፣ ትልቅ አምላክ ነው። ይሰማል አይደል? እግዚአብሔር አምላክ ባለጠጋ ነው፣ ሀብታም ነው፣ ብሩም ወርቁም የኔ ነው ያለ አምላክ ነው አይደል? እግዚአብሔር በጣም ባለጠጋ ነው፣ ሀብታም ነው፣ ሁሉን ቻይ ነው፣ ግን ከልጆቹ ጋር ለመኖር ዋጋ የከፈለ ነው። በደንብ ስሙኝ። አሁን ሀብታም ሰው ምድራዊ ሀብት ላይ በደንብ ሀብታም የሆነ ሰው ከአንድ ድሃ ከተረሳ ከማይጠቅም ሰው ጋር ከሱ ጋር ጓደኛ ለመሆን ፌሎሺፕ እንዲኖረው ህብረት እንዲኖረው ዋጋ ይከፍላል። እግዚአብሔር ግን አያችሁ ተገላቢጦች። እግዚአብሔርስ ከድሃ ጋር ከተረሳ ጋር ሪጀክት ከተደረገ ጋር አብሮ ለመሆን ፌሎሺፕ እንዲኖረው አባትና ልጅ እንዲሆን ጓደኛ፣ እናንተ ወንድሞቼ ናችሁ ይላል ኢየሱስ። አይ ኮል ዩ ፍሬንድስ ይላል ኢየሱስ። እናንተ ያላላቸው ነገር የለም። ጓደኛ ለመሆን አባት ለመሆን ካንተ ጋር ፌሎሺፕ እንዲኖረው ጠዋትና ማታ ሳትለያዩ አብራችሁ እንድትሆኑ ይሄን ሁሉ ዋጋ የከፈለ እግዚአብሔር ብቻ ነው ዋጋ ከፍሎ የወደደሽ። አሜን። ባልሽ መልክሽን አይቶ ነው የወደደሽ። መጀመሪያ በመልክ ነው የጀመረው። ወይም በማየት ነው አይደል? ወይ በማየት በመስማት በኢንፎርሜሽን። እግዚአብሔር ግን ያላ ላንተ ምንም ኢንፎርሜሽን ሳያስፈልገው ነው የወደደ። አሜን። ስለዚህ እግዚአብሔር ከሰዎች ጋር አብሮ ለመሆን ፕሬዘንስን ስታስቡ በእግዚአብሔር ፕሬዘንስ በደንብ ስሙኝ በጌታ because a lot of Christians struggle ያደርጋሉ። በፕሬዘንስ ለመኖር struggle ያደርጋሉ። በስራቸውና በጣም በአክቲቪቲያቸው ብቻ ይመስላቸዋል ፕሬዘንስ። በእግዚአብሔር ሙላት በፕሬዘንስ ውስጥ ለመኖር ይኸውልህ አንተ ከምትፈልገው በላይ እግዚአብሔር እንደሚፈልግ ይግባ መጀመሪያ። በጌታ ፕሬዘንስ መረስረስ ማለት ነው። እንደዚህ አሁን ይሄንን እንደዚህ ውሃ ባፈስበት ይሄንን አያችሁ፣ ይሄ ሶፍት በቃ አለቀ፣ በሰበሰ በቃ አየህ፣ ብስ አለ እንደዚህ አየህ። በእግዚአብሔር ፕሬዘንስ መረስረስ አንተ ከምትፈልገው በላይ እግዚአብሔር እንደሚፈልግ ለዛም ዋጋ እንደከፈለ ወቁ። ፕሬዘንስ እኮ ህብረት እኮ ነው፣ አብሮነት እኮ ነው፣ አብሮነት ነው። መጽሐፍ ሲናገር እግዚአብሔር አማኑኤል፣ ስሙ አማኑኤል ይባላል። እግዚአብሔር ከኛ ጋር እንዴት መጣ? ምን ሆኖ መጣ? የባሪያን መልክ ይላል ፊልጵስዩስ መጽሐፍ ላይ ደግሞ የባሪያን መልክ ይዞ ያ ንጉስ ያ የሚያስፈራ ጌታ በእኛ ትከሻ ተለክቶ እኛን መስሎ የባሪያን መልክ ይዞ መጣ። ለምንድን ነው እግዚአብሔር የመጣው? ካንተ ጋር መሆን ስለሚፈልግ ነው። አሜን አሜን አሜን። ካንቺ ጋር ልዩ ህብረት። ይሄንን ግን የኛ አእምሮ ካልሰለጠነና የኛ አእምሮ ካልተቀበለው we live in absolute dryness። ድርቅ ያለ ቸርች ስትመጣ መቼስ ማልጎደኔ መቼስ ምን ይደረግ እንግዲህ ሌላ ቦታ ከመሄድ በቃ ቸርች። ከዛ በኋላ እጃችሁን አንሱ
እንደውም አንዳንድ ሰው እጃችሁን አንሱ ይበል ያወርዳል። እጅ የሚነሳው እልል በሉ በቃ ውስጡ ላይ ያለው ማጉረምረም ነው። ውስጡ ላይ ያለው ሌላ ነገር ነው። የእግዚአብሔር ፕሬዘንስ የደረቀውን ነገር ያረጥበዋል። መገኘቱ መድኃኒት ነው። አሜን ናችሁ? አዎ። በእግዚአብሔር መገኘት ውስጥ የወደቀ ይነሳል። በእግዚአብሔር መገኘት ውስጥ የዛለው የደከመው ነገር ኃይል ያገኛል። በእግዚአብሔር መገኘት ውስጥ ያዘነው ይጽናናል። በእግዚአብሔር መገኘት ውስጥ የታመመ ይፈወሳል። በእግዚአብሔር መገኘት ውስጥ የከበደ ነገር ይቀላል። በእግዚአብሔር መገኘት ውስጥ ያስፈራችሁ ነገር ታስፈሩታላችሁ። አሜን አሜን። እስኪ መገኘቱ ከምንም በላይ ነው በሉ። ድገሙ። አሜን። ልክ አሁን እኛ ምድራዊ በእኛ ልክ ራሱ ያልሆነ ሰው ጋር ጓደኛ መሆን እኮ አንፈልግም አይደለ እንዴ? እውነት እኮ ትንሽ ሳንቲም ካለን ደግሞ your circle እንላለን። ሰርክል እንዳለ ድሆችን አጭደመጣል ነው በቃ። እኔ አምኖት በእነሱ እኮል አይደለም ይለዋል። ባይዘው እንደዚህ አይነት ሜንታሊቲ በነገራችን ላይ ስሙኝ በደንብ እንደዚህ አይነት ሜንታሊቲ የእግዚአብሔር ቅባት ኔቨር አይሰራባችሁ። የጌታ እግዚአብሔር መንፈስ በኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ እግዚአብሔር ቀብቶ። ድሃ የሚንቅ ሰው ቅባት የሚባል ነገር አይሰራበትም። በፍጹም የመንፈስ ቅዱስ ኃይል አይሰራበትም። አይ ኢየሱስ ሲመጣስ የባሪያን መልክ ይዞ የሚገርማችሁ እኮ ፊልጵስዩስ ምዕራፍ 2 ላይ ነው ምን እንደሚል ታውቃለህ? ቁጥር 5 በክርስቶስ ኢየሱስ የነበረ ያ አስተሳሰብ ይላል በእናንተ ዘንድ ይሁን። እሱ አምላክ ሆኖ ሳለ ስልጣኑን እንደመቀማት አልቆጠረም፣ ግን የባሪያን መልክ ይዞ ይላል መጣ። ከዛ ከባሪያዎች ጋር ከሪጀክትድ ፒፕል ጋር ከተናቁ ሰዎች ጋር ፕሬዘንስ ትፈልጋላችሁ? የጌታ ፕሬዘንስ ፉሊ በህይወታችሁ ኦፕሬት እንዲያደርግ ሰው ውደዱ፣ ሰው አትናቁ። ኢየሱስ የሚወደውን ውደድ። በነገራችን ላይ በተለይ ጴንጤ ውደዱ። ጴንጤ በጣም ችግር ያለበት ሰው ነው፣ ግን ውደዱ። አም ቴሊንግ ዩ በቀደም ነግሬያችኋለሁ። ይኸውላችሁ እኛ እዚህ የተሰበሰብነው ልክ የኖህ መርከብ ውስጥ የገባን ሰዎች ነን። የኖህ መርከብ ውስጥ እባብም አለ እርግብም አለ። አሜን ነው ወይ? እንደዛ ነው የእግዚአብሔር ቤት። የእግዚአብሔር ቤት እንደ የርግብ ስብስብ አይደለም። አንበሳም ሃይናም አለ። አይ የኖህ መርከብ ውስጥ የነበረው ጅብ አሁን እግዚአብሔር ይዞት ነው እንጂ እንዳለ ፍየሎቹን ይጨርሳቸው ነበር። ግን እግዚአብሔር ይዞት ነው። አንተም እኮ እግዚአብሔር ይዞ ነው እንጂ እንዳለ ተፈጀን ነበር። እውነት ውሸት? አም ቴሊንግ ዩ። ግን ያው ልንገራ በፈለገ ቢሆን አንተ ይሄ ሰውዬ ብትል ይሄቺ ሴትዮ ብል እኔ ኔቨር እግዚአብሔር በቃ ወዷታል። እኔ አገልግሎት ከመጀመሪያ በፊት መዝሙር ምዕራፍ 16 ላይ ያለቃል። ከዚህ በፊት ነግሬያችኋለሁ ብዙ ጊዜ። መዝሙር 16 ላይ ያለቃል ይላል እግዚአብሔር በምድር ላይ ያሉ ቅዱሳኖች ይላል መጽሐፍ የእግዚአብሔር ቃል ሙሉ ደስታ የማገኝባቸው ብሩካን ናቸው ይላል። ይኸውልህ አንተ የጠላኸው ሰውዬ ጴንጤ ሙሉ ደስታ እግዚአብሔር እያገኘበት ነው። የተባረከ ነው። አሜን። የእግዚአብሔር ፕሬዘንስ የሚሰጥ በቃ ሰውየው እኮ ችግር አለበት። ሰውየውነቱን ውደደው። ከዛ በኋላ ሊቭ ማሉን አሜን። ለምን መሰላችሁ? ፕሬዘንስን አፌክት ያደርጋል። ፕሬዘንስን አፌክት ያደርጋል። በዙሪያችን ያለውን የእግዚአብሔር ግሎሪ የእግዚአብሔር ፕሬዘንስ አፌክት ያደርጋል። የእግዚአብሔር ፕሬዘንስ በጣም የኛን ለእግዚአብሔር ያለንን ረሃብ በጣም ወሳኝ ነው። the hunger you have for the Lord ለእግዚአብሔር ያላችሁ ረሃብን ኪፕ ማድረግ ሰስቴን ማድረግ በጣም ወሳኝ ነው። ሁለተኛ አንደኛ ውደዱ ብያለሁ። ሰው ውደድ ግድ የለም። ሰው ውደድ። ኢየሱስ የሞተለትን ውደድ። ኢየሱስ ልጅ ያለውን ውደድ። አማራጭ የለህም። you have no choice። ሰማሽኝ ወይ ማይ ሲስተር? እስኪ አሜን በሉ እህቶች ወንድሞች፣ እስኪ አሜን አሜን አሜን። I'm telling you ለምን አፌክት ያደርጋል? የጌታ እግዚአብሔር መንፈስ በእኔ ላይ ነው። ለድሆች ወንጌል እንድሰብክ እግዚአብሔር ለድሆች ፑር ለሆኑ
ሜንታሊም ፋይናንሻሊም በጤንነትም በሪሌሽንሺፕም በምንም ማለት ነው። ኢየሱስ እነማ ጋር ነበር ሲሄድ ነበር? ሪጀክት የተደረገ ዘኬዎስ ቀራጭ፣ ማቴዎስ ቀራጭ፣ ማርታ ማርያም ሴተኛ ዳሪ። የሚሄደው እንዳለ እየሄደ ያልተማረ ጴጥሮስ ዮሐንስ ያልተማሩ ፊደል ያልቆጠሩ አንኤጁኬትድ ኢሊትሬት ከሰማይ የወረደ ንጉስ እንዴ እሱ ጲላጦስ ጋር መግባት አቅቶት መሰል? ቤተ መንግስት መወለድ አቅቶት መሰል? ኢየሱስ እዛ እኮ መወለድ ይችል ነበር። እሱ እኮ በዛ ቤተ መንግስት ተወልዶ የዳዊት ልጅ እንዲባል ነበር የጠበቁት፣ ከቤተ መንግስት እንዲወጣ ነው። እሱ ግን ግርግም ውስጥ ተወለደ። አውቆ ደግሞ እግዚአብሔር የዛ ህዝብ ቆጠራ ተጠርቶ ሰው ሆቴል በሙሉ ተይዟል። ሆቴል የለም፣ ምንም እንግዳ ማረፊያ ስለሌለ የተገኘው ምጧ ደግሞ አውቆ እኮ ነው። ምጧና ማርያም ወይኔ እያለች እዛ ሄዳ አመጣው አውቆ እኮ ነው። አውቆ ሀምብል ነው ኢየሱስ። ፕሬዘንስ የማይፈልግ ጴንጤ የለም። ኢየሱስ እኔ I am humble and lonely in heart humble ነኝ፣ የዋህ ነኝ፣ ትሁት ነኝ። ስለዚህ ኢየሱስ መጽሐፍ ሲናገር ሐዋርያ ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ምን አረገው? ቀባው። እሱም የታመሙትን እየፈወሱ ባጋዝ የታሰሩትን እየፈወሰ መልካምን እያደረገ ዞር ይልና እግዚአብሔርም ከእርሱ ጋር ነበርና ይላል። አይ ፕሬዘንስ ነው። the secret of Jesus was the presence of his father። አይ ዞር ይላል፣ እሱ ፕሬዘንስ ነው። ኢየሱስ ታዲያ እግዚአብሔር ከሱ ጋር ነበር ይላል። the presence of his father was with him all the time. why? look how loving he is። እንዴት ወዳጅ እንደሆነ፣ እንዴት የፍቅር ሰው እንደሆነ። እንደሱ የፍቅር ሰው የለም፣ እንደ ኢየሱስ የሚወድ የለም። እኛ እኮ ፕሬዘንስ እንወዳለን። ኢየሱስ አርጉ ግን የሚል አሁን ለምሳሌ የሚወደኝ ቢኖር ቃሌን ይጠብቅ። ዮሐንስ 14 ቁጥር 20 ጀምሮ አንብቡ እናንተ ቤታችሁ። የሚወደኝ ቢኖር ቃሌን ይጠብቅ፣ እኔም ወደዋለሁ። አባቴ ወደዋል አለ መጀመሪያ፣ እኔም ወደዋለሁ አለ። ቀጥሎ ራሴን እገልጥለታለሁ አለ። አሜን። አየህ አንተ ፍቅር የሁሉ ነገር ቁልፍ ነው። እንደ ፍቅር ቁልፍ የለም። ኃይለኛ ነው የሚያደርግ። ኢየሱስ ክርስቶስ ወዶ በፍቅር ምክንያት መስቀል ላይ ሆነ። የሚወዳቸው ሰዎች ነው እየወጉት ውግት ሲያረጉት ይቅር በላቸው፣ በጥፊ ሲመቱት ይቅር በላቸው። ዲፌንድ ለማድረግ ጴጥሮስ ወጥቶ ጆሮ ሲቆጥ ተው እወደዋለሁ፣ ጆሮውን ምልስ። አየ እኔ ስለሱ ነገር ሳነብ በቀደም ለኳይሮች በቀደም እየነገርኳቸው እዛ ግቢ ገባና ኢየሱስ ማታ ተሽጦ ሄደ። በኋላ ታስሯል ኢየሱስ። በጣም ይበርድ ነበር ይላል ዮሐንስ ወንጌል ላይ። ስለዚህ ፀሐይ ምንድነው እሳት ይሞቁ ነበር። ማታ ነው፣ ብርድ ነው። እሳት ተሰብስበው ይሞቃሉ ዘበኞቹ የሮማ ወታደሮች እና ደቀ መዛሙርት የገቡት እነሱም ሄደው ይሞቃሉ። እሱ ኢየሱስ ግን እዛ ጋር በብርድ እየተጠበጠበ። ኢየሱስ ለኔ ሁሉ በርዶታል። እነሱ እንደው እሳት ሲሞቅ እኮ ነው ጴጥሮስ የታወቀው እኮ። አንተ ከሱ ጋር ነህ አላቀም ዝም በይ ምናምን 3 ጊዜ ካደው እኮ እሳት እየሞቀ ነው። እሳት ባይሞቅ አይያዝም ነበር። ፌክ ፋየር አያስፈልግም በሉልኝ። የኢየሱስ ፋየር ነው የሚሻለ በሉልኝ ከጎናችሁ ያለው ፌክ እሳት ስትፈልግ የኢየሱስ ምድራዊ እሳት ላይ ምድራዊ ሙቀት ሞቅ ያለ አካባቢ ጌታው እዛ እሱ እዚህ ጋር እንትን ይላል። አይ ተገለጠ። ሰልፊሽ ስለነበረ ግን ምሕረቱ ትልቅ ነው። መልሶ ትወደኛለህ ሂድ you are my pastor። አሜን አሜን። ሰው መውደድ አሜን። እግዚአብሔር እኮ ከኛ ጋር ህብረት እንዲኖርና ፕሬዘንስ ውስጥ እንድንኖር እኮ ነው ዋጋ የከፈለው። ኔክስት ዊክ በደንብ እናየዋለን። ኢሳይያስ 52፣ ኢሳይያስ 53፣ ኢሳይያስ 54 አቤት አንብቡት እስኪ። አንተ በእግዚአብሔር ሙላት በፕሬዘንስ በእግዚአብሔር መገኘት እንደው ርስርስ ብለን እንድንኖር እኮ በመስቀል ላይ ሰው አይቶት ኢየሱስን መለየት ሰው ነው ስጋ ነው እኮ ነው የሚመስለው እኮ። የተበጣጠሰ እኮ ነበረ፣ የተተለተለ ሰው ምኑም የማይታይ እላዩ ላይ ሾክ ያለው ከላይ ደግሞ የአይሁድ ንጉስ የሚል ሞክ እያደረጉ ነው እነሱ።
እያሾፉበት። ያኮ ነው ኢየሱስ የነበረ በዛ አይነት ሲቹዌሽን ነበረ። ለምንድን ነው እንደዛ ያደረገው? አንተ በእግዚአብሔር ሙላት እንድትኖር እኮ ነው። አንቺ በእግዚአብሔር መገኘት እንድትረሰርሽ እኮ ነው እንጂ ዛሬ ተሰማኝ ነገ አልተሰማኝ። ኢየሱስ ስሜት አይደለም፣ እሱ አምላክ ነው። ጮክ በሉና አሜን በሉ። መንፈስ ቅዱስ ስሜት አይደለም። ይሰማሃል፣ ምንም ስሜት ምናምን አለ። እሱ ሙላት ነው። አይ ሊቭ ኢን ሂም። ዛሬ ቤቴ ነው ያለሁት መሰለኝ ይሰማኛል ትላላችሁ። ማታ ገብታችሁ ይሄውል ስፒሪቹዋሊ when we mature and when we grow ይሄ ነገር ሁሉ ከኛ ላይ ይወድቃል። ይሰማኛል አይሰማኝም አለ። እነ ጳውሎስን ይው ተደብድበው ታስረው እስር ቤት ገብተው ይሰማኛል አይሰማኝም አላሉ። ሲያመሰግኑና ሲጸልዩ በቃ አለቀ። በቃ ለነሱ እስር ቤትም ፕሬዘንስ አለ። አሜን በል። መርከብ እየተሰባበረም ፕሬዘንስ አለ። ዛሬ በኢየሱስ ስም እግዚአብሔር በእውቀቱ ያሳድጋችሁ። ይሄ መንፈስ ያገኛችሁ በኢየሱስ ስም። አሜን። ኢየሱስ ጌታ። ሌላ ደግሞ ሃንግሪ መሆን ነው። እቺን ታሪክ ፈጠን ብዬ ልንገራችሁ ጨርሻለሁ። ሃንግሪ መሆን ለእግዚአብሔር በመውደድ ሃንግሪ መሆን እሱን ለማወቅ አንድ ጊዜ የሆነ ታሪክ ልንገራችሁ። ይሄ ታሪክ ባለፈው ስለ ያዕቆብ አውርተናል። አሁንም ስለ ያዕቆብ ነው የምነግራችሁ። ያዕቆብ እንደ ያዕቆብ የእግዚአብሔር ራብተኛ ነው ብዙ የለም መጽሐፍ ቅዱስ ላይ። አሁን ያዕቆብን ብዙ ጊዜ አታላይ ሰራቂ ምናምን እንደ ያዕቆብ አታልዬ ያዕቆብ ያየውን ምን ነው ባየው። ያዕቆብ ያደረገውን ነገር ያደረገው ሁሉ እግዚአብሔርን ስለሚወድ ነው። ቃል ስለነበረው ነው። አንደኛ ተረግዞ እግዚአብሔር ለእናቱ ነግሯል። ትዝ ይላችሁ ታናሹ ታላቅ ይሆናል ሰምታለች። 4 ነጥብ እግዚአብሔር ኦርዴን አድርጎታል ገና ሳይወለድ። አሜን። ከዛ በኋላ እንደዚህ ሆነ። ያዕቆብ ታውቃላችሁ ያው ብኩርናውን ወሰደ። ብኩርናውን የወሰደው እግዚአብሔርን ስለተራበ የእግዚአብሔር ረሃብ ስላለበት እንደሆነ ላስት ዊክ አስተምር ያለው እንዴት ነው እሱ በቤት የሚውልና ጭምት ነው ይላል። ጭምት ነው ማለት ዝም ያለ እንደዚህ ዲፕረስ የሆነ ልጅ ማለት አይደለም። ያንኛው ደግሞ ኢሳው ደግሞ በጫካ ነው የሚውለው አውደልዳይ ነው። እሱ አዳይ ነው። ከአባቱ ጋር ቁጭ ብሎ የአብርሃምን ታሪክ የእግዚአብሔርን ታሪክ አይጠጣም ነበረ። ስለዚህ ምንም ረሃብ የለውም። አብርሃም ምናምን ትላለ እንደ የሞተ አያቴ ምናምን ባክኔ ያምጣ ምግብ እኔ እንደዛ ነው ኢሳው። ይሄኛው ቁጭ ብሎ ይሰማል። ጭምት ነው ከቤት አይወጣም ነበር ይላል። ቤት የሚውለው ያዕቆብ ለምንድን ነበር ታውቃላችሁ? ከአባቱ ይሰማል ከይስሐቅ አብርሃም እንዴት እንዳደረገው ሊገደል እንደተወሰደ እግዚአብሔር እንዴት እንደተናገረው እነሱ ቤት እንዴት እንደተጎበኘ ምናምን ሁሉን ነገር እናቱም ትነግረዋለች። ከእናቱ ጋር በጣም ኢንቲሜት ነው ከርብቃ ጋር። ከአባቱም ጋር በጣም ቁጭ ብሎ ታሪክ ይሰማል። ስለዚህ ይሄ ነገር ወይኔ እኔ ሁለተኛ ልጅ ነኝ ለኔ አይደርስም ማለት ነው። ውስጡ ቁጭት አለ። እኔ እኮ ግን ይሄንን እግዚአብሔር ፈልገዋለሁ። ይሄ እግዚአብሔር በእኔ ቢቀጥል ምን አለበት? ረሃብ አለበት። ከዛ አንድ ቀን ከአደን ሲመጣ ወንድሙ ትዝ ይላችኋል እርቦታል ስጠኝ ሲለው ምግብ ቀጥታ የጠየቀው ምንድን ነው? ብኩርናን ስጠኝ። አየህ ለምን መሰለ? ውስጡ በእግዚአብሔር ሜዲቴሽን ምን ልበላችሁ ጋይቷል ልበላችሁ። ውስጡ እግዚአብሔርን ነው የሚያስበው። ሌላ ሐሳብ የለውም፣ ሌላ ነገር የለውም። አየህ ከዛ ምን ይሰራልኛል? እኔ ብኩርና ውሰደው አለው። አምጣት። ከዛ ማልልኝ አለው። አስማለው። ብኩርናው እንደዛ ሲል አቃለላት ይላል መጽሐፍ። የእግዚአብሔር ረሃብ የለውም። ቅድሚያ ለኢሳው ቅድሚያ እግዚአብሔር አይደለም። ለኢሳው ቅድሚያ ምድራዊ ነገር ነው። ከዛ በኋላ እግዚአብሔር ኦኬ አባቴ አምላክ ባርከኝ ልባርክህና ሂድና የሆነ ነገር ሰርታ አምጣ ልባርክህ አለው አባትየው። እሱ ግን ጫካ ሄደ። ለምን? ፍሌክስ ሊያደርግ ገድያ መጣው። ሰልፍ ራይቸስ ነው። እኔ ዘራፍ ማን እኔ ሄጄማ የመጣሁት እንዳለ ነው። በአደን አንደኛ ነኝ የሚችለኝ ሰው የለም። እሱ ፕራይድፉል ሰው ነው። ይስሐቅ ሀብታም ሰው ነው። በቤቱ ከብት የሌለ ሰው አይደለም። መርጦ ማረድ ይችላል። 20 ሺህ ማረድ ይችላል። ይሄኛው አስገብቶ ከእናቱ ጋር ተባብሮ በረከቱን ወሰደ። አየህ ያንኑ ቃል ይስሐቅ ለምን ለኢሳው ሲመጣ ለምን አልሰጠውም? ምንድነው? ሴም ቲንግ መናገር አይችልም እንዴ? አባትየው ራሱ ብኩርናን ዲስፓይስ የሚያደርግ ሰው እንደሆነ ስለሚያውቅ ነብይ ነው። አይ በረከት አለ ወንድም ወሰደብህ አለው። አይገባህም አለው። አየህ እና ያዕቆብ ተሰዶ ሄደ። ቤቴል የሚባል ቦታ ተኛ።
በሕልሙ እግዚአብሔርን አየ። እግዚአብሔር በዚህ ነበር እኔ አላወቅኩም አለ። ከዛ ስለተሳለ ይሄ እግዚአብሔር የአባቶቼ አምላክ ብሎ ጠራው። እኔ የአባት አምላክ ነኝ አለው በሕልሙ። የአብርሃምና የይስሐቅ አምላክ ነኝ። እቺን የተኛ አባትን ምድር ሰጥሃለሁ አለ። አየህ ተነሳ። እግዚአብሔር ከኔ ጋር ቢሆን ቢያበላኝ ቢያጠጣኝ እንደዚህ ቢያደርግልኝ 10% አስራት ብሎ አወጣ። አስራት በነገራችን ላይ ከሕግ በፊት የነበረ ጉዳይ ነው። አብርሃም የጀመረው ጉዳይ ነው። ሕግ አይደል? አስራት is not old testament. before the old testament አስራት ነበረ። ይሄ በዚህ ዘመን ለሚከራከሯቸው ሰዎች እንደዛ ብላችሁ ነገሯቸው። አብርሃም የይስሐቅ አምላክ ነኝ አለው። ኦኬ እኔ 10% ሰጣለሁ አለው። ሄደ 21 ዓመት ተገዛ። ከዛ እግዚአብሔር ተገለጠለት። በደንብ ስሙ። እግዚአብሔር ማን ነው? ራሱን ብሎ ይገር የአብርሃም አምላክ የይስሐቅ አምላክ ሁሉን ቻይ እግዚአብሔር ነኝ ብሎ ነው የነገረው። ስሙኝ በደንብ። ከዛ ተመለስ ብሎ ሄደው 30ኛው ምዕራፍ በኋላ ያዕቆብን ተመለስ ወደ አባት ምድር ተመለሳል። የዛን ጊዜ ምን እንዳላቀላችሁ ወይኔ ይሄንን ነው የምወደው። ሁሉን ንብረቱን ይዞ ሄደ። ከፋፈለ ንብረቱንና ይሄኛውን ቢያጠፋ ያኛውን ጸለየ። መጀመሪያ እኔ እግዚአብሔር ሆይ ወንድሜን እፈራዋለሁ ይጨርሰናል፣ ሴቶቹንም ሕፃኑንም ይጨርሳልና እባክህን ምናምን ብሎ ጸለየና 2 ቦታ ከፈላቸው። የ2 ክፍል ሰራዊት አደረገኝ እግዚአብሔር የሚለው ያ ነው። 2 ቦታ ከፋፈለና የመጀመሪያዎቹን አስቀድሞ ላከ። ከዛ ቆይቶ ደግሞ ሁለተኞቹን ላከና እሱ ግን ከዮርዳኖስ ማዶ ቀረ ነው ረሃብ። አሁን የሰውዬ ምንድነው እግዚአብሔርን የሚያስፈልገው? ንብረት አለው፣ ልጆች አሉት፣ የጎደለው ነገር የለም። ያዕቆብ እግዚአብሔር የራበው ሰው ነው። እሱ ግን ሲጸልይ አደረ። እግዚአብሔር ተገለጠለት በሌሊት። ከዛ በኋላ ምን ካልባረከኝ አለቅህም፣ ልቀቀኝ፣ ሊነጋ ነው ሊሂድ ይለዋል። አይ አለቅህም ወዳጄ፣ እግዚአብሔር አለቅህም ይባላል። አሜን ነው ወይ? አሜን። አለቅህም። አሁን በጸሎት ቦታችሁ ናችሁ በርከክ ብላችሁ እንባችሁ ሲወርድ ገና ብድግ የምትሉ ሰዎች እየለቀቃችሁት ነው ታውቃላችሁ። አትልቀቁት። አለቅህም፣ ቀጥል። አለቅህም እንደ ያረ ሊነጋ አቅላልቷል ሊሄድ ነው። አለቅህም። ምን ትፈልጋለህ? ካልባረከኝ አለቅህ። ይሄ ሰውዬ ስለ ምድራዊ በረከት አለ የሚያወራው ስለ መንፈሳዊ በረከት ነው። ምድራዊማ በረከት ተሳክቶለታል። ምድራዊማ በረከት እሱ ሸመልመሌ ነቁጣ አድርጎ እንዲወልዱ እንጨት ከቶ ውሃ ውስጥ የሚያዩትን ይጸንሱ ነበር። ሱፐር ናቹራሊ ያለ ሴክስ የሚፈልገው ከለር ደግሞ አብረው ሲተኙ በጎቹ ያለ ሱፐር ታይቶ የማያቅ ምን ዌልዝ መልቲፕሊኬሽን ነው የሆነው በሱ። እሱ አሁን ግድ የለውም። ስለዚህ እሱ የሚፈልገው እግዚአብሔርን። ጸሎታችሁ ይቀየር በኢየሱስ። ስንት ጊዜ ገንዘብ ጸለያችሁ፣ እግዚአብሔር እየሰጣችሁም እየሰራችሁም ኖራችኋል። አሁን ጸሎታችሁ ራሱ ይሁን፣ ፍላጎታችሁ ራሱ ይሁን፣ ረሃባችሁ ኢየሱስ ይሁን። አሜን አሜን አሜን። አዎ። እና የሚገርማችሁ ነገር ልንገራችሁ፣ የያዕቆብን ረሃብ ልንገራችሁ። ልቀቀኝ አለው፣ አለቅህም። ባርከኝ አለው፣ እሺ። ከዛ ስም ማን ነው አለው። ያዕቆብ አለ። አይ ያዕቆብ አይባልም ካሁን በኋላ ስም አለውና እስራኤል ትባላለህ ብሎ ስሙን ቀየረው አይደለ? ከዛ በኋላ ራሱ ያዕቆብ የጠየቀውን ጥያቄ ነው የሚገርመኝ። ይሄ ነው ረሃብ እምላችሁ። አንተ ስምህ ማን ነው አለው። አያውቀውም። እግዚአብሔር እንደሆነ ያውቃል። እግዚአብሔር ኤልሻዳይ እንደሆነ ያውቃል። እግዚአብሔር የአብርሃምና የይስሐቅ አምላክ እንደሆነ ያውቃል። ለአብርሃም የተገለጠለት መገለጥ እኔ ኤልሻዳይ ነኝ በፊቴ ተመላለስ ያለው እግዚአብሔር ኤልሻዳይ ሁሉን ቻይ እንደሆነ ስሙን ሁሉ ለይስሐቅ የተገለጠለት ስም እግዚአብሔር ሮሆቦት ኤቭሪቲንግ እኮ ያውቃል። ታሪክ ያውቃል። የእግዚአብሔር ታሪክ ያውቃል። እግዚአብሔርንም ያውቃል። ግን አሁን በኔ ደሞ ተራ በኔ ደሞ ዘመን በሌላ ማንነት ግለጥልኝ ማንነትህን። ለአብርሃም እንደተገለጥክና ኤልሻዳይ እንዳልክ ለይስሐቅ እንደተገለጥክና እንደዚህ ብለህ ስምን እንደነገርካቸው ለኔ ደግሞ በሌላ ማንነት ተገለጥልኝ እያለ አየረሃብ ነው እንጂ እግዚአብሔር ጋር እንደሚታገል ያውቃል። እግዚአብሔር እንደሆነ ያውቃል። ሌላ አምላክ እንዳይሄደለ ያውቃል። ስምን ንገረኝ ይላችሁ። እግዚአብሔር የሚሄደው የተራቡ ሰዎች ጋር ነው። እኔ ዛሬ በኢየሱስ ስም መንፈሳዊ ረሃባችሁ ይጨምር። ልንገራችሁ አንድ ቦታ ልጨምርላችሁ። እንጸልይ።
እግዚአብሔር ሳምሶንን ሊያመጣ ሲል ማኑሄ የሚባል ሰው አለ። ሚስት አለችው፣ መካን ነች፣ ልጅ የላቸውም፣ ገበሬዎች ናቸው። የእግዚአብሔር መልአክ ሄደና ተገለጠላት። ትወልጃለሽ አላት። ልጁ እንደዚህ ነው እንደዛ ነው ብሎ እንዳትጠጪ ምንም ጸጉሩ ላይ ምንድነው በምላጭ እንዳታረጊ ምናምን ብሎ ነገራት። ደንግጣ ሄደችና ለባሏ ተናገረች። ባሏ ደግሞ አይ እኔ እሱ ራሱ ደግሞ ካልመጣ አላምንም። እንዴት አምንሻለሁ? አንቺ ሴት በጣም መንፈሳዊ ነገር ታበዛለች። ተገለጠልኝ ታበዛለች። አም ቴሊንግ ዩ ዛስ እግዚአብሔር ዝም ብሎ ተራሰው ጋር ምን መሰለ እግዚአብሔር ተራሰው ስለ እግዚአብሔርን የማይራብ ማለት ነው እንጂ ገንዘብ ያለው አይደለም። ውስጡ ላይ ዴስፐሬት የሆነ እግዚአብሔርን ፈላጊ ሰው ጋር እግዚአብሔር ሄደ። በመፈለግ መቀባት ይችላል ሳትጠራ። በመፈለግ ዲፕ የሆነ ዴስፐሬሽን ውስጥ ካለ ሆሊ ጎስት መጥቶ ያፈስብሃል። እና እሺ ብሎ መልአኩ ደግሞ ማለት ነው መጣ። በማግስቱ ሌላ ቀን ደግሞ መጣና ተገለጠላት። አሁንም እዛው እርሻ ቦታ ምን አለች መሰለች? ባሌን ጠርቼው ልምጣ አለችው። እሺ አላት። ገብቶታል እንዳላመነ እግዚአብሔር ተገለጠላት ነው የሚለው። ሄደችና ባሏን ይዛ መጣች። ባልየው መጣ። ከዛ ትወልዳለህ እንደዚህ ሳምሶን ትለዋለህ እንደዚህ ነው እንዳትላጩት እሱን ወይን እንዳትጠጣ ምናምን። ከዛ እንዴት እርግጠኛ እንሆናለን አንተ የእግዚአብሔር መልአክ መሆነን? መስዋዕት እናርግና እንትን እሺ ትበላለህ። እኔ አልበላም ግን ሰዋለሁ። መሰዋያቱን ሰራና ምን እንደው ታውቃለህ? ሃንግሪ ሰው ስም ማን ነው አለው። what is your name አለው። they know that is God። ከዛ ምን እንዳታውቃለህ? ስሜን ለምን ጠይቀኛለህ? ስሜ ሰላም ነው አለ። ሻሎም ጀሆቫ ሻሎም የዛኔ ነው የተባለው። ስሙን ግን ለምን ጠይቀኛለህ ብሎ ዝም ብሎ አይደለም ሄደው። ዴስፐሬሽን ስላለ ውስጡ ማወቅ ስለሚፈልግና ማኑሄ እግዚአብሔርን ማወቅ ስለሚፈልግ እግዚአብሔር በሌላ ስም መገለጥ ይችላል። አንተ ለሙሴ ሲገለጥለት እንዴት ነው የተገለጠው? እስከ ዛሬ ድረስ ለአብርሃም ኤልሻዳይ በሚል ስም ለይስሐቅ ለያዕቆብ ተገልጫለሁ። አሁን ግን ላንተ በሌላ ያዌን ሲ ጀሆቫ ሆኜ ይገለጥልሃል። ጀሆቫ ያዕቆብና አብርሃም ጀሆቫ የሙሴ ነው። አየህ እግዚአብሔር ውስጥ ዴስፕሬት ስትሆን ፕሬዘንስ ይውል ሳትለምን ነው የሚመጣው። ሳትለምን ወይኔ ጌታ ሆይ የት ሄድክብኝ የት ገባብኝ ተደበክ እንዴ አትልም። ገና ቆም ስትል ይመጣል ደመናው ክድን ያደርጋል። በርከክ ስትል ገና መቆጣጠር አችልም ራስን። እግዚአብሔርን ለማወቅ ጣር፣ እሱን ለማወቅ ሩጥ። እግዚአብሔርን ፈልግ፣ ፊቱን ፈልግ፣ ማንነቱን ፈልግ፣ ሌላ ሁሉ ይከተላል። አሜን ናችሁ? አየ ያዕቆብ ስም ማን ነው ሲለው ስሜን ለምን ትጠይቀኛለህ አለው። እሱ እኔን ነው ፈልገው ክሮስ አላረግም አለቅም ካልባረከኝ አለቅም ማለት ማን ንገረኝ፣ ስም ንገረኝ። እግዚአብሔር እኮ እንደሆነ ያውቃል። ኖ ተገለጠልኝ ለኔ I need a revelation I need to know you። ያ ለአብርሃም አንተ ኤልሻዳይ ነበርክ፣ ለኔ ማን ከዛም እንዳው ታውቃለህ። ከዛ ፊት ምን ብሎት ነበር መሰለ ብሎ በቀደም ባለፈው ከ21 ዓመት በፊት የተገለጥኩል ቦታ ላይ ወደ ቤቴል ተመለሳለሁ። መጀመሪያ ቤቴል አለው፣ ከ21 ዓመት በኋላ ደግሞ ኤል ቤቴል አለው። አየህ ኤል ቤቴል የእንደገና አምላክ። አሜን። ቤቴል ማለት ምን ማለት ነው? you know the meaning የእግዚአብሔር ቤት ማለት ነው። the house of presence ማለት ነው። አሜን አሜን አሜን። house of presence ማን ነው? ምን እያለ ነው ያዕቆብን? you live in me እያለው ነው። አንተ እኔ ውስጥ ነው የምትኖረው እያለው ነው። የእግዚአብሔርን ፕሬዘንስ ዲዛይር ለማድረግ አሁን ለምሳሌ መመለስ በል ወደ ቀድሞ ፍቅር ምን አርጋለ ሬቨሌሽን ተመለስ ይላል አይደል? ስለ መመለስ ልንገራችሁና እንጸልይ። መመለስ ተነሳ አንተ እዚህ ጋር ወደዛ ዳር ሂድ፣ እዛ እስከ ሂድ ቁም እሱ ጋር ፊትን ወደዛ ዙር። አሁን ይሄ ሰው ከእግዚአብሔር ጋር ነበረ፣ ከእግዚአብሔር ጋር ነው። ግን ድሮ የሚያረጋቸውን ኢንቲሜሲ ክሎዝነስ ቅርብነቱን ትቷል። ቀስ እያለ ርቆ እዛ ደርሷል። ይሄ ሰውዬ እግዚአብሔር ይመጣና ልጄ ሆይ
ተመለሳል። አሁን ይሄ ልጅ ከእግዚአብሔር አሁን ወዳለበት ርቀት እንዲድ መንፈሳዊ ግለቱን ሊያጣ እዛ ድረስ ሄደው በአንዴ ከዚህ ብድግ ብሎ እዛ ደረሰ። ሊትል ባይ ሊትል መንፈሳዊ እሳት፣ መንፈሳዊ ቅናት፣ መንፈሳዊ ፕራክቲሶች ከኛ የሚርቁት በአንዴ አይደለም። በአንዴ ኔቨር። አንድ ሰው በአንድ ቀን ፋይር ሁሉ ያደርግም። ኔቨር። ቀስ ሲል ኃጢአት ሲል ለማመድ የማይሆን ነገር ሲል ለማመድ እያለ እዛ ይደርሳል አይደል? እና ጌታ ምን አለ? ወደ ቀድሞ ፍቅር ተመለስ። ወደ ቀድሞ ፍቅር ተመለስ እኮ ማለት ወደ እግዚአብሔር ተመለስ ማለት ነው። ለምን? ፍቅር እግዚአብሔር ነው። አሜን ነው ወይ? አሁን ስሙኝ፣ ይሄን ፕሪንሲፕል በራሳችሁ ላይ አፕላይ ታደርጋላችሁ። መመለስም ባለብን ነገር ላይ መመለስ እንደዚህ ነው። እና ተመለስ። አሁን ሄኖክ ተመለስ ወደዚህ። አይ ቆይ እዛው ሉክ መጀመር ወደዛ ተጋበል ቦታ ላይ ወደ እኔ ዙር ተመለሰ ወደዛ ዙር ወደዚህ። አሁን ለመመለስ መጀመሪያ አቴንሽን ወደ ምትመለስበት አቅጣጫ መጀመሪያ ማየት አለብን። አንደኛ። ሁለተኛ ደግሞ ወደ መመለስን ቴክ ስቴፕ ነው። ስሎሊ 1 2 ያልክ ከም 1 2 3 ከም 4 5 አይ እንደሱ አለም። አዎ እንደሱ ተራመድ፣ እንደሱ ተራመድ፣ ኖርማል ተራመድ። አዎ አያችሁ፣ ለመመለስ ቀስ እያለ ነው ስቴፕ እየወሰደ። ያው መንፈሳዊ ግለታችሁ ድሮ ያጣችሁት ነገር ድሮ የነበራችሁ ነገር አሁን ያጣችሁት ነገር ባንዴ ከዚህ ተነቅጣችሁ ብላችሁ የድሮ ቦታ እንደዚህ አትመጡ። አይሆንም። መመለስ በስቴፕ ነው። እንኳን ያንተ መመለስ የኢየሱስ ክርስቶስ ስጋ መሆን በስቴፕ ነው። ተጸነሰ፣ 9 ወር ሞላ፣ ተወለደ፣ አደገ። አምላክ ስለሆነ ምዝዝ ብሎ 30 ዓመት ላይ አልደረሰም። አየ መመለስ ከሆነ ነገር ወደ ኖርማል ለመመለስ ይውጤ ቀስ እያልክ ወካር ተመለሰ። ከእንደገና ወደዚህ ከዛ ተመለሰ ወደዚህ ነው። ወይኔ አማርኛ የሚችል ሰው ይሻለኝ ነበር። ና ወካር ጋር ቀስ እያልክ አየ መመለስ አየ እየቀረብክ ትበጣና ትጠጋለህ። የድሮ ቦታ ትሆናለህ። አየ ኔቨር ለመመለስ ድሮ ወዳላችሁበት ፍቅር፣ ቅድስና፣ ድሮ የምታረጉትን መልካም ነገር እግዚአብሔር ከናንተ ጋር ፉሊ ፕሬዘንሱ ማኒፌስት እንዲያደርግ የምታረጉት የድሮን ነገር ቀስ ብላችሁ ስቴፕ ባይ ስቴፕ ጊቭ አፕ ሳታረጉ ካላደረጋችሁ ይውል ጎ ፈርዘር። ጂም ገብቶ አንድ ሰው የሚፈልገውን የሰውነት ቅርጽ ለማምጣት it takes time, it takes commitment። በአንድ ቀን ሄደ 10 ሰዓት ስፖርት ከሰራ ሽባም ልትሆን ትችላል። ዶክተር ዳኒ ዝያለ እንዴት ይቸገራል? ዳኒ እንዴት ነው 10 ሰዓት ይቻላል? አይቻልም። ኢየሱስ ያድነ። አሜን ናችሁ? አየ እና ምን አለው መሰለ እግዚአብሔር ለያዕቆብ ወደ ቤቴል ተመለሳለሁ። ወደ ፕሬዘንስ ተመለስ። አሁን እስከ ዛሬ 21 ዓመት ነገድክ አለው። አገባህ፣ ወለድክ፣ ተራባህ፣ በጎች በዙል እንደፈለግኮን አሁን እፈልግሃለሁ አለው። ወደ ቤቴል ወደ ቀድሞ በኢየሱስ ክርስቶስ ስም ወደ ልጅነታችሁ አምላክ መመለስ ይሁንላችሁ። ወደ ልጅነታችሁ አምላክ መመለስ ይሁንላችሁ። ወደዛ ወደ አስለመዳችሁ ክብር መመለስ ይሁንላችሁ። አሜን አሜን። በጣም ሲምፕል ነው። መራብ መመለስ፣ መውደድ መራብ መመለስ። ከመንፈሱ ወዴት ሄዳል? እኔ ሌላ መሄጃ የለኝም እንደዛ ማለት አለብህ። ከዛ ልክ ቅድም እንዳልኩት በሄኖክ መመለስ ለመመለስ መዞር አለብህ። እንደዚህ ብለህ መለሳለሁ ቆይ ያልክ የምትሄድ ከሆነ አትመለስም። እየጠፋህ ነው። ለመመለስ ትዞራለህ አቅጣጫ ወደ ዋናው አቅጣጫ። ከዛ በኋላ you take a step, you pray 5 minutes, tomorrow you pray 10 minutes። እየቀረብክ ቸርች እየመጣ እየጎተትክ እግርን እንዲያረክና ከዛ በኋላ ዛሬ ምን ነው ቸርቹ ዝግ ነው እንዴ መጥቼ መጸለይ እፈልጋለሁ እያልክ ተደውላለህ። ማንም ሳይጠይቅ ስቴፕ ባይ ስቴፕ ነው። ዶንት ኩዊት። ወደ ቤቴል የሚመለሰው ሰው እንደዛ ነው።
ከዛ በኋላ ስትመጣ ኤል ቤቴል ይሆናል። አሜን አሜን።